ዛሬ ጽጌረዳ ክፍል 4 ይዤ መጥቻለሁኝ። እንግዲህ ሄቨን እየዛተችበት ነበር። ስልክ ደውላ እያወራችው እሱ ዘጋባት ማለት ነው። ሄዳ ከኢብራሂም ጋር አንተ የጓደኛ የት ነው እያለችው ነበር ማለት ነው። ማን ነው ብሎ ከኋላ ነቢዩ ቁሞ ነበር። ማን ነው? እኔን ነው እያላት ነበረ። አዎ አንተን ፈልጌ ነው የመጣሁት እያለችው ነበረ ሄቨን። እሺ ምንድን ነው የፈለግሽው እያላት ነበር። ቆይ አንተ ምን አይነት ጸባይ ነው ያለ? ለሴት ልጅ ክብር የሚባል የለም እንዴት ነው ጆሮዬ ላይ ስልክ የምዘጋብኝ እያለች ነበረ ነቢዩን ማለት ነው። ደግሞ እኔ ማከብራት ላከበረችኝ ሴት ብቻ እና ብቻ ነው እያላት ነበር። ለማንኛውም እኔ ሄቨን ነኝ አይደለም መጥቼልህ ፈልገህ ለራሱ አስሳት ታገኘኝ እያለችው ነበረ ሄቨን ማለት ነው። እንግዲህ ጉራዋን ገና የሀብታም ልጅ ነኝ ብላ በቃ እና እንደዛ ከሆነማ አርፈሽ መቀመጥ ነው ከኔ ጋር ምን እንዳያረግሻል አለ ነቢዩ። ኢብራሂም ለምንድነው እንደዚህ የምትሆኑት? ለምን በስርዓት አታወሩም እያለ ነበረ። ሄቨን አንተ ዝም በል ማን ነገረ አንተን አለች። ቆይ አንቺ ማነሽ እያላት ነበረ ነቢዩ። አንተ አለች ሄቨን ለዚህ ለተናገርከው ንግግር ዋጋ ትከፍልበታለህ አሳያለሁ እያለች እንግዲህ ዛተችበት። በቅርቡ እግሬ ላይ ወድቀት ትለምነኛለህ እንዳረሳ ብላ ዝታበት ሄደች ሄቨን። ለምንድነው የማትግባቡት እያለ ነበረ ኢብራሂም። ከዚህ ከምንም አይነት ንግግር አያስፈልግም እኔ አይደለም ከዚህ ጋር ልሆን እንዳያት ለራሷ አስጠልተኛለች እያለ ነበረ ነብዩ። በምንድን እንደዚህ ሆናችሁት እያለው ነበረ ኢብራሂም። ለሊት ደውላለኝ ነበረ ንግግሯ ደስ ስላላለኝ ነው አሉ። ቆይ መቼስ ብዙ ሴቶችን ታወራለህ ከነሱ ምን አንሳ ነው እሷ እያለው ነበረ። አላቅም እኔ ብቻ ምንም ነገር አልተመቸችኝም የሆነ ክብድ ያለ ነገር አለ እያለ ነበረ ነብዩ። ለማንኛውም ዛሬ ግሩፕ ስራ ተሰጥቶናል ሄደን እንስራ እያለው ነበረ ኢብራሂም። እና ደግሞ ዛሬ አዲስ ልጅ ከኛ ጋር ተመድባለች አሉ። ማናት እያለው ነበር። አሁን አይደለም ያው መምህሩ ነው የቀጠለ የመደበን አዲስ ፍሬሽ ተማሪ ናት እያለው ነበረ። ለማንኛውም አንተ ስራው ፕሮጀክቱን እኔ ደግሞ እመሄድበታለሁ ብሎ ሄደ ማለት ነው። እንግዲህ ጽጌረዳ እየወረደች ነበረ ከፎቅ። መኮንንን አገኘችው። መኮንን እርግጠኛ ነኝ አንቺ ጽጌረዳ ነሽ አላት። አዎ ጓደኛ ሴት ነው ጓደኛዬ ትንሽ ስራ ኑሮት ሂዷል እያላት ነበረ። ተቀምጠን እናውራ እያላት ነበረ። በነገራችን ላይ በእውነቱ እኔ የተሰጠንን አሳይመንት ሰርቼዋለሁ እያለችው ነበረ ለኢብራሂም። ማለት እንዴት ሰራሽ እያላት ነበር። የመጀመሪያ ዓመት ተማሪ ሆነሽ እንዴት ጨርሰሽ ልትሰሪው ቻልሽ? እሷም ምንም የሚከብድ ጥያቄ አልነበረም ግን እኔ ሰርቼዋለሁ እያለችው ነበር። እኔ ካንተ የምፈልገው አንድ ነገር አለ። እዚህ ግቢ ውስጥ የመጀመሪያ ዓመት ተማሪ ነኝና እዚህ ግራ እያጋቡኝ ነው። አንዳንድ ነገሮችን ልታሳየኝ ትችላለህ አለች ጽጌረዳ። አሳይሻለሁ ችግር የለም ግን ስምሽ ደግሞ ደስ ይላል እያላት ነበረ። ያው ግን ደግሞ አንዳንድ ሰዎች የድሮ ስም ነው እያሉ ይስቁብኛል እያለች ነበረ ጽጌረዳ። እናቴ ስላወጣችልኝ በጣም ነው የምወደው ይህንን ስም አለች። እናቴ ያወጣችልኝ ስም ስለሆነ በጣም ነው የምወደው ሰው የምወደውን ነገር ደግሞ በጣም ነው የምወደው እያለች ነበረ ጽጌረዳ። እና ከትምህርት ቤት ደግሞ ብዙም ጊዜ በፍጥነት ስትወጪ አይሻለሁኝ ችግር አለ እንዴ እያለት ነበረ ኢብራሂም። አዎ ከትምህርት ጎን ለጎን እናቴን ለማገዝ የምሰራው ስራ አለኝ እያለች ነበር ጽጌረዳ። ሄቨን ቁጭ ብላ ስለ ነብዩ እያሰበች ነበረ። እኔን እንዴት ነው ስልኩ አሁንም ደግሞ ዝግ ነው ስልኩ አይሰራም ምናምን እያለች ቁጭ ብላ ነበረ። ጽጌረዳ መጣ። ሄቨን ይህንን ጣውላ ልወልውለው እያለቻት ነበረ። እንዴ በቀን የሚሰራ ስራውን ሌሊት ላይ የምትሰሩ ምንድን ነው? ለምን ቀኑን የት እየዋልሽ ነው አሁን ጣውላ መታዘዥው እያለቻት ነበረ። አው ያውን የፈተና ጊዜ ስለሆነ ስለማጠና እናቴን ለማገዝ ብዬ ነው አሁን የምሰራው እያለቻት ነበር። ተምሮ ሊያልፍልሽ ምን አሁን በዚህ ሰዓት ተምሮ ያለፈ ለማንም የለም እያለች ነበረ እንግዲህ ሄቨን። አይ ችግር የለውም ማየን እኮ ላግዛት ብዬ ነው እንጂ በሌላ ጊዜ በቃ አጸደዋለሁ አለ ጽጌረዳ። ነይ እባክሽ አትጂ ብላ ተመናጨቀችባት ሄቨን። እንግዲህ ስልክ እየደወለች ነበረ ወደ ነብዩ። ስልኩ አይሰራም ዝግ ነው። እኔም ብሎክ አድርጎኝ ጭራሽ ብሎክ በቃ አበደች ማለት ነው። ያበደች ነበረ። የጽጌረዳን ስልክ አምጪ አለቻት። አለ አይደለ የሆነ እንዴ ምንድነው ስልክሽ አይንሸራተትም አይንቀሳቀስም የሆነ የመጠየፍ ነገር ሀብታም ስለሆነች እሷ ይችኛዋ ሰራተኛ ስለሆነች በጣም ነበረ እየተመራቀቀችው ሄቨን። እንግዲህ ደንግጣ ብሎክ እያለች ነበር። አናገርሽኝ ያለች ጽጌረዳ እዛ ስለነበረች ማንም አላናገረሽም ብላ ጭራሽም አመነጫጨቀቻት ማለት ነው። ሄቨን በቃ ራሷን እንደ ትልቅ ነገር አድርጋ ነው የምታየው። የሀብታም ልጅ ስለሆነች በቃ ከሷ በቀር ሰው ያለ ለራሷ አይመስላትም።
እኔ የምልሽ ስልክሽን ይዘሽዋል እንዲ አለቻት ጽጌረዳን ሄቨን። አዎ አንቺ አለቻት። ግን ካርድ የለውም እያለቻት ነበረ። ቴክስትም አያደርግም እያለቻት፣ አይ ቴክስት እንኳ ያደርጋል ብላ ሰጠቻት። አንድ ጊዜ ስልክሽ አይከፍትም ምሳ ክፈች አለቻት። ስልኩን ገልበጥ አድርጋ አየችው። ከዛ ደግሞ ወደ ኋላ አይመልስም እንዴ እያለች በጣም ተናደደች። በጽጌረዳ ግን በቃ ንዴቷን ተቆጣጠራ ዝም አለቻት። እኔን ብሎክ እንዴት እኔን ብሎክ ያደርጋል? እኔ ሄቨን ነኝ፣ እንዴት ምን እንደማደርግህ እኔ ያውቃለሁ እያለች እንግዲህ ይኸውንም ብቻዋን እየዛተች ነው። እሷ አይፈልጋትም፣ እሷ ግን በግድ ፈልገኝ ነው። ቆይ እሷ ማን ስለሆነች ነው? ቆይ አሳይሃለሁ እያለች ቴክስት የምትጽፍልኝ እያለው ነበረ ለእብራሂም ነብዩ ለእብራሂም እንዴ ምንድነው ተረጋጋ እያለው ነበር። ምንድነው የምረጋጋው? የተፈጠረውን እየነገርኩህ አይደል እንዴ እያለው ነበር። እሷ እንደዛ አይነት ተንኮል እንኳን አትሰራም፣ እሺ ደውልበት እያለው ነበረ በቁጥሩ። ከዛ ሲደውል በተላከለት ቴክስት በሜሴጁ ቁጥር ሲደውል የጽጌረዳ ስልክ ነበረ እየጠራ የነበረው። ጽጌረዳ ደግሞ ፊቱ ነበረች። እንዴ አንቺ እያለ እንግዲህ አንተ ለምንድን ነው የምትደውለው እያለችው ነበር። ከዛ ሲደውል ፊቱ ነበረች። ስልኩ ሲጠራ እንዴ ያንቺ ነው? አዎ ስልክሽን አምጪ ብሎ ወሰደ ነብዩ። ሲያዩ የላከችው ቴክስት ማታ ለምንድን ነው እሰራልሃለሁ ብለሽ ቴክስት የጻፍሽልኝ እያላት ነበር። ማን እኔ እያለት ነበር ጽጌረዳ። የት ነው የምታውቂኝ ማለት ማን የላከሽ እያላት ነበር። እኔ ስለምታወራው ነገር አልገባኝም፣ ምንድን ነው የምትለው እያለች ነበረ ጽጌረዳ። ቆይ እኔ ጅን ነው እንደሚመስልሽ እያላት ነበረ። ቆይ ምንድን ነው ነገሩን ያልገባኝም አለች ጽጌረዳ። ለምን እሱ አይደለችም በዛ ስልክ የላከችበት ቴክስት ሄቨን ናት እንጂ። ፕሮፌሰሩ ሲጠይቅ ነበረ ስለ ነብዩ አንደኛው ልጅት ነው ሲባል ለምን አልሰራም አልሽው ሲላት፣ አይ እኔ ስላልተመቸው አልመጣም፣ አንደኛው ጓደኛው ግን አብረን ሰርተናል ብየዋለሁ አለች። ሄቨንም የኔ ወንድም ተረጋጋ፣ እኔ አንተን ሳላውቅ እንዴት ነው ልጎዳ የምችለው እያለችው ነበረ። እሺ ምንድን ነው ያልሽው ለፕሮፌሰሩ እያላት ነበረ። እኔ ያለውን የተናገርኩት እያለች ነበረ ጽጌረዳ። ከላይ ደግሞ ሄቨን ቁማ እያየች ነበረ ምን እየሆነ እንደሆነ። ቆይ አንቺ ምን አይነት አይን አውጣ ሰው ነሽ? ከየት ነው ያመጡሽ እያለ ነበረ ነብዩ። እስካሁን ስለምን እያወራ እንዳለ አይደለ ስላልገባኝ ዝም ብያለሁ። ካሁን በኋላ ግን አልታገስም እያለች ነበረ። ከዛ ነብዩ ጭራሽ ትቆጫለሽ እንዴ እያለ ነበር። እንግዲህ እኔ አሁን መሄድ አለብኝ ብላ ልትሄድ ስትል ያዛት ነብዩ። የት ነው የምትሄጂው ብሎ እየነገርኩሽ እኮ ነው የት ነው የምትሄጂው አላት። እጄን ልቀቀኝ እያለችው ነበረ። ባለቀሽ ምን ታመጫለሽ እያላት ነበር። እሷም እጄን ልቀቀኝ አለችው። ሁለተኛ በሶስተኛው በጥፊ ያለችው ማለት ነው። ነብዩ ይገባዋል ውሻ ሲጀምር አጠገቤ እንዳደርስሽ መልሰህ ብላ ሄደች ማለት ነው። እንግዲህ ጽጌረዳ ጀግና በጥፊ ያለችው። እንዴ ምን ሆናችሁ ነው ነገሩን የምታካብዱት ብሎ ገላገላቸው ማለት ነው። ከላይ ሆና ሄቨን እየተመለከተች ነበረ በጥፊ ስትለው። እንግዲህ ሄቨን እየሮጠች መታ ምንድነው የተፈጠረ ያለው እዚጋ ምንድነው ምን እያደረግሽ ነው ብላ ጭራሽ ጽጌረዳ ላይ መጮህ ጀመረች ማለት ነው። እሷን ራሷን ንጹህ አድርጋ ይቅርታ ምን አድርጋ ነው ብላ ጠየቀች። እንግዲህ ልክ እሷ የበላይ ሆና ማለት ነው። እጇን ይዛ እየጎተተች ይዛት ሄደች ሄቨን ማለት ነው። ሄቨን ምን እያደረግሽ ነው እጄ ልቀቅኝ እንጂ እያለቻት ነበረ ጽጌረዳ። ለምንድን ነው ቆይ እዛ ሰው ፊት እንደዛ የተናገርሽኝ? ለምንድን ነው እንደዛ ሰው ፊት ያወራሽኝ? እያለቻት ነበረ ጽጌረዳ። ባጠፋ እንደዛ አድርግሽ እነሱ ፊት ልትናገሪኝ አልነበረብም፣ መናገር ተገቢ አልነበረም እያለቻት ነበረ። አንቺ ለእኔ መልስ እየሰጠሽ ነው አለች። በቃ ራሷን እየበላይ የሆነ ሌላ ነገር አድርጋ ስለምታይ ሀብታም ስለሆነች አንቺ የኔ እንደዛ መሆን አልነበረበትም እያለች ነበረ ጽጌረዳ። ሄቨን ደግሞ አንቺ የኔን ትርፍራፊ እየበላሽ አድገሽ አሁን እንደዚህ ልመልሽልኝ ብላ ጭራሽ ተናገረቻት። አንቺ ብጣሻም እኔ ነው እንደዚህ የምትይኝ እንደዚህ የምታናግሪኝ አለች። ትሰሚኛለሽ? ይህን አስቀያሚ ፊትሽን በዚህ በፍሬ ፍታልትዬ አውሬ ነው ማስመሰልሽ አለቻት ሄቨን። ከፊቴ ጥፊ፣ ከፊቴ ሂጂ፣ ዞር በይ አለች። ጮኸችባት። ጽጌረዳም ሄደች። ቀፋፊ የድሃ ልጅ ብላ ጭራሽ ሰደበቻት። እኔ ለአንድ ነገር አፍሽን ብከፍቺ ዋጋሽን ነው የምሰጥሽ እያለች ዛተችባት። ለዚህ ስራዋ ዋጋ ነው ማስከፍላት እያለ ነበር። ለምንድን ነው አንተ ማትረጋጋው እያለው ነበር ኢብራሂም። ቆይ ምንድን ነው የምረጋጋው? ዋጋ ነው ማስከፍላት እያለ ነው እንግዲህ ነብዩ። አንተ ተረጋጋ እያለች እያለ ነበር እንግዲህ ኢብራሂም። በጣም ይቅርሳለች እንግዲህ መጣ እያሽቃበጠች ማለት ነው። ሄቨን ለምኑ እያላት ነበር። ቅድም ከጽጌረዳ ጋር ተጣልታቸው ነበር መሰል እያለች
እና አንቺ ምን አገባሽ ስለ ጽጌረዳ ይቅርታ የምትጠይቂው ያላት ነበረ። ጽጌረዳና እናቷ እኛ ቤት ነው የሚሰሩት በሰራተኛነት ተቀጥረው እያለች እንግዲህ አፏን ከፈተች ማለት ነው ሄቨን። እና እናቴ ናት የምረዳቸው እያለች ነበረ እንግዲህ እሱም ሀብታም ስለሆነ ጭራሽ የሰራተኛ ልጅ ሆና ነው እንደዚህ እኔ ላይ የቀበጠችው እያለ ነበር። ምን እንደምናደርጋት አናውቅም፣ ልጅቷ በጣም ተንኮለኛ ነች እያለች ነው እንግዲህ ሄቨን ነገሩን እያካበደች ነው። ማታ በስልኬ ያህል የሚያስፈራራ ቴክስት ላከችልኝ፣ አሁን ደግሞ መታ ውጤት አበላሸችብኝ እያለት ነበረ። ሄቨን ደስ አላት። ሄቨን ይህ አጋጣሚ ይገኛል ብዬ አላሰብኩም ነበር፣ በጣም ደስ ይላል አለች። ለምን እሷ መሆኗን ቢያውቅ ኖሮ ስለማይለቃት ማለት ነው። ግን በሄቨን በጽጌረዳ ስልክ ነበረ ቴክስቱን የላከው። እንኮ ይህ ይፈጠራል ብዬ አስቤ ያልነበረም ቴክስቱን በሷ ስልክ የላኩት እያለች እንግዲህ ለራሷ ማውራት ጀመረች። ምንም ዝም አልሽ እያለ ነበረ ኢብራሂም። ምንም ከዚህ በኋላ ግን እንደዚህ አይነት ስህተት አይደገምም እያለች ነበር። ስለተፈጠረው ነገር ይቅርታ እንዴት እያለ ነበረ ነብዩ። ስለ ነገ እንግዲህ መታ ይቅርታ ትጠይቃለች እያለች ነው እንግዲህ ሄቨን ጽጌረዳን ይቅርታ ልታስጠይቅ ማለት ነው። እንግዲህ ሄቨን ከሱ ጋር ችግር ስላላት ፍቅር ስለያዛት መንገድ ላይ ጠብቃ ሀይ እንዴት እንደ አጋጣሚ ተገናኘን እዚህ ሰፈር መጥቼ የት እየሄድክ ነው አለችው። እንግዲህ ነብዩም እየመጣ ነበረ መንገድ ላይ ያገኘችው። ለናና እኔ ደግሞ እዛ አካባቢ እንደ አጋጣሚ መጥቼ ነበር አለች። አሁን እዛው የምንደርስበት ድረስ አብረን መሄድ እንችላለን አለችው። እሺ ችግር የለም ይቻላል አላት ነብዩ። አብሮ መሄድ ጀመሩ። አሁንም ስለ ቅድሞ ነገር ዛሬ ስለተፈጠረው ነገር ይቅርታ እያለች ነበር። ለምን ነው ይቅርታ የምጠይቀው? አንቺ እኮ ምንም ችግር ጥፋት የለብሽም እያላት ነበረ። ቢሆንም አለች በቃ እኔ እዚህ ቅርብ ስለሆንኩኝ አንቺን ሸኝቼሽ እመጣለሁ አለ። እሷ ማለት ችግር የለም እሄዳለሁ ብቻዬን። እንግዲህ ምግብ አምጥታ ቀረበችለት ለነቢል አባት። እኔ ልጄ እኔ ቁጭ በይና አብረን እንብላ እያላት ነበረ። አይ እኔ በልቻለሁ ስትል ልጄ ነይ ከፊት ፊቱ ይባላል አይደለም ነይ እንብላ አብረን እያላት ነበረ። እንግዲህ ወጣትነትሽን እያባከንሽ ነው፣ ወጣትነትሽን ተጠቀሚበት ይላል የነቢል አባት። አልገባኝም እያለች ነበር። የምናወራው በአማርኛ መሰለኝ እንዴት ነው ያልገባሽ እያሉ እንግዲህ ያወሩ መጣ ማለት ነው። ነቢል እንግዲህ ኩሽና ተከትሏት ሄዶ ምን ፈልገህ ነው ያለችው። አንቺ እኔ አሰሪ ነኝ፣ አንቺ ደግሞ ሰራተኛ እስከሆንሽ ድረስ በጣም ብዙ ነገር እፈልጋለሁ እያላት ነበረ። ነቢዩ አለርጂክ ስላለብኝ ስለሱ ልነግርሽ ነው የመጣሁት እያላት ነበር። የምን አለርጂክ ስትለው ንጽህናውን የማይጠብቅ ሰውና ልብሱን የማያጥብ ሰው ጋር ከተገናኘው አለርጂክ ይዘኛል እያላት ነበረ። እንግዲህ እሷን ለመሳደብ ማለት ነው። እና እኔ ምን ላድርግ እያለችው ነበር። አንደኛው ክፍል ስታጽጂ በደንብ አድርገሽ አጽጂ፣ ብቻ በጣም እንትን ራስ ሰውን የሆነ መጥፎ ስሜት እንድሰማት እሷ ድሃ እንደሆነች እሱ ሀብታም ስለሆኑ እንደዚህ የሚያደርጉት እንደዛ እያደረገ ነበረ። ነብዩ የሚናገረው ንግግር በጣም ነው የሚያናድደው።